ብዙ ዘፈን አላውቅም ጋይስ ታውቃላችሁ። እኔ ልዝፈንልሽ፣ እኔ ልዝፈን ዝም በየሄለን በሬ የህልሜ ጓደኛ ትመጣለህ ዛሬ በጊዜ ልተኛ ከመሸ ሌቱን ከቀኑ ጋር ቁጭ ብዬ ነው ምየው የማድረውን ሳላየው መሽቶልኛል ሳላየው ነግቶልኛል ሳላየው የልቤ ጓደኛ። ኧረ በኢየሱስ ክርስቶስ እኔ አሁን ሳስጠላይ ዘፈን የተባለ ቻ በቃ አስጠላይ ዘፈን የተባለ ግጥም እኮ ብትሞክሪ እኮ ሞር እኮ ወደ ግጥም እኮ የሚያደርገው። ኧረ አንቺ ከብዳል በኢየሱስ ክርስቶስ በቃ እኔ ዘፈን በአጭሩ እኔ ዘፈን አልችልም። ማርያምን በኢየሱስ ዘፈን እኮ አንቺ ከባድ ነገር ነው። ዘፈን እኮ ተሰጥኦ ይፈልጋል እኮ ጥበብ ልጠራሽ ቢነፉኝ ራሱ እኔ ዘፈን እንደ ጥሩምባ ቢነፉኝ አጠባይልም ዘፈን ድምፄ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ አይኖን ነው የሆነ በቃ እንትን አለው እኔ እንጃ። ግን ድምፄ ግን ለእኔ የሚሆነ ምን አይነት እንደሆነ ታውቂያለሽ? ኧረ ባቲ ባቲ ኧረ ባቲ ባቲ ኧረ ባቲ ባቲ አዲስ ማም ዘፈን ይሆንሻል። የእንትና ይሆናል። ስሚ ልሽ ኧረ ነካካው ገላዬን ኧረ ደባብሰው ገላዬን በረጅም ጣቶች አስደስተኝ። ልመና ነው። ኧረ በእናትሽ አንቺ ምን ያምለኔ ስላት የሚለው ጨርሻው ውድ ያላቀው ከፍተዋለሁ። ችግር የለም እንዴ እንደዚህ በዚህ ሁኔታ አሁን አንቺም እንዴት ነው ቆይ መተን የምናየሽ? ኮንሰርት ዘፍናለች ትዘፍናለህ ምት በዚህ ሁኔታሽ እየፈራሽ አይ ችግር የለም። የሆነ ቀን የምር መድረክ ላይ የወጣው ጊዜ ለምደዋለሁ። አሁን እኮ መድረክ ላይ ዘፍኜ እኮ አላውቅም በህይወቴ። አንጀት የለኝም። ቴድሮስ ታደሰ ኧረ ተይኝ። ያምለኔ ኧረ በስመ አብ በእናትሽ ተይኝ። ግን አሳስበው ራሱ እያመመኝ ወዲያ የሌለ መሰላት ገማ ተውት። አፍቃሪዋ በስቶ ልቧን ስለነሳት ፈረሰኛው ወስዶ እግረኛው መለሳት። ያዙን ዘፈን በጣም ወደ ዘፈን እናቴ ወይ ጉድ ሬት ነው ያለሁት ወገን። ቆይ እንዴ እሺ ኧረ ጋይስ አሁን ይኸውላችሁ አያችሁታ። እኔ አሁን ይሄንን የቤተክርስቲያን ምናምን ህጂ አሁን ዘፈን ላይ ኧረ በስመ አብ ራስ በላሽ ነር የሆነ ነገር ክፈጂና አንጫጭው ቤቱን። ኧረ እባክሽ ወይ ጌታ ሆይ አባቴ ወይ እንደው እኛ እኮ ጸጥ ማለት ነገር አለኸው ሰባራውን ልቤን ጉዳቱን ባለኸው ወፎቹ አካለን ያሉ የእሷ ድምፅ ግን ከኔ ጋር ቤዛ ይሄዳል። እንደ ወፏ በሯ ትመጣለህ እያሉ ጌታን ድምፅ ይሄዳል አይደለ? ስሚ ያለኸው ሰባራውን ልቤን ጉዳቴን ባየኸው አንቺ የሆነ ነገር አለኝ ግን ጌታን ብዘፍንበት እኔ አንድ ቀን ምናምን ስሚማ እኔ በጣም ወደት ሰው ናት። እሺ ትዕግስት በቀለ እንዳቀኝቷች ጥርሷ ውጭ አለችው። ሁለቱንም ግን ያችኛዋ በጣም ደስ ትለኛለች። እቺ ግን ዘፈን ጎበዝ ናት። እኔ እቺ ደስ የምትለኝ በቃ ይሄ ዘፈኗ ነው። ሰባራውን ልቤን ጉዳቴን ባየኸው አይኖቼ በርበሮ። እሺ በይሽ ክፈችው አሳልፊሽ እዛ ቦታ ላይ አምጪ። ማዶ ሩቅ ሀገር ያለኸውን ሰባራውን ልቤን ጉዳቴን ባየኸው አይኖቼን ባጋርደው ደጅደጁን ያሉ እንደ ወፏ በረው ትመጣል ያሉ የትዝታ ፈረስ የትዝታ ጭንቀት ዘፈን የተፈጠርበት እናቴ ትሙት። የዚችን ሴትዮ ቤዛ ስሚ፣ ይሄን የመጨረሻ ልንገርሽ። የዚችን ሴትዮ ዘፈን ተለማምጄ ጋይስ
እናቴን ኢንሳኝን ዘፍኜ ካልፖሰትኩ እኔ ቤት አይደለሁም። ግጥሙን ተለማምጄ በዚህ ሳምንት ታያለሽ። እኔ ቤት አይደለሁም። ማርያምን ዛሬ ቅዳሜ ነው ቀኑ። ኦልሞስት እሑድ ሆኗል። እንዳለ ኮሜንት ዋው 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 የሚል ቴክስት ካላየ ኮሜንት ካላየች እኔ እርገጡኝ ሚል በእውነት ድምፄን አንቺ ልክ አሁን መጨረሻ ላይ ያገኘሁት የኔ ድምፄ ማን እንደሆነ ልክ የትዕግስት ነው። ትዕግስት ፋንታውን ያልሽ ትዕግስት በቀለች ይላል። በቃ የጋሽ በቀለ ልጅን ዘፈናቤታ እኔ እቺን በጣም ማና ምትለኝ ሴት ስትን ዝፈንልሻም እስኪ ትንሽ ታገሰኝ እወቀይ ልወቅ እንዴት በአንድ ጀንበር ያልከውን ልመን እኔ አልችልም እኔ አላምንም ሰው መላመድ ፈጥኜ ተይዞ ታምቄ ልከተል አመኝ እኔ አልችልም እኔ አላምንም ሰው መላመድ ፈጥኜ ተይዞ ታምቄ ልከተል አመኝ ኧረ እስኪ ትንሽ ታገሰኝ ልወቅህ ወቀኝ እንዴት በአንድ ጀንበር ያልከውን ልመን አየሽ ድምፅ ሲንቆረቆር አየሽ። አንቺ ብትሆኝ ይሄኔ ሙታን ታስነሽ ነበር። የሞተ ነው የምታስነሽው በድንጋጤ። እናቴ የተኙት ተነስተዋል። እኔ ጋር በእርግጠኝነት እንደሆነ ኧረ አንቺ ግን እንደው ፈጣሪ አንድ ድምፅ አይወጣልኝ እንደው በስህተት አሁን እኮ አንቺ አሪፍ ላይ ነው ያለሽ። ለሞራሌ ብለሽ ነው እባክሽ። ተጠናቀቀ። ከጓደኞች ጋር ለመጫወት ምናምን መስፈን ትችላለህ። እንደ ስራ እንደ ፓሽን ግን እንደ አብዘፍን አላለም እንደ እንትና እሱን ላንቺ ነው እንዴ? እኛን እንደውም የተባለው በድብቅ ያላችሁ ሰዎች ድምጻችሁን አትደብቁ፣ ለማህበረሰቡ ጆሮ የሚጥም ነገር አሰሙ የተባልን ሰዎች ነን። እኛ ድምጻችሁን ደብቃችሁ ለማን ነው የተባልን ሰዎች ነን ሁላችንም። አንዳንድ አሉ እንጂ እንዘፍናለን እያሉ አይ እስኪ ስም አይጠራ። አንዳንድ አሉ እንጂ ሆነ ተከናወነ ያንን ሰውዬ ሰወደው ሆነ ቤዛ ተከናወነ። አሁን ዞሮ ገግመንም ቢሆን ዘፋኝ ይሆነናል። ምንም ማድረግ አይቻልም። እሺ ቤዛውን ዝፈኝልን አንድ ዘፈን። እንዲህ እኮ ነው መለማመድ ያለብሽ። አሁን ለምሳሌ አንቺ ማለት ነው እኔ እዘፍናለሁ። አንቺ ካሜራ በዚህ ዘፈን ከጨፈርሽ እኔ እዘፍናለሁ። ውጭ ነኛ ማለት ውጭ ነኝ፣ ጌታን ውጭ ነኝ። ረጅ ላይ ያሳይሻለሁ ከፈለግ ዳች እኮ ውሸታ ባደለው ብ አየሽ እንዶ ፋበረው ትመጣል እያል ውጭ ነኝ ያለ አንቺ ጋር 9 o'clock 3 ሰዓት ማለት ነው። አታስቀይሽ። አሁን ትተኝልን እንዲህ ነው እኮ የምትለምጂው። ኧረ ራስ ኬኔዲ ኧረ ተወይም በመድኃኒዓለም እኔ መድረክ ላይ ሳትዘፍን ማለት ነው። ምን ቅጣት ላይ ያዘፍነሽኝ የለ እንዴ? ለመጀመሪያ ጊዜ እኮ ላይቭ ላይ ዘፈንኩት ላንቺ ነው። በነገራችን ህዝብ ይወቅ። በደንብ አሁን እንደዚህ መለማመድ አለብሽ ምናምን እንዴ በደንብ ሰውን የህዝቡን አይን ምናምን እንደዚህ እየፈራሽ እንዴት ነው የሚሆነው? ስሚ አንዴ ይቅርታ ከአድናቂዎቼ የቤታ ይሄልንን በርሄ ዝፈኝልን ተብሏል። እሺ ምንድን ነው ምን የሚል ዘፈን በጣም ውድዳ ዘፈናል። ሰላም ቤተሰብ፣ ላይክ ሰብስክራይብ እያደረጋችሁ ተቀላቀሉ፣ እንደማመር ዩቱብ ያላችሁ ውዶቼ። በተረፈ ቤዛና ቤታዩ እየዘፈኑ ማለት ነው። በነገራችን ላይ ቤዛ በጣም ነው የምትችለው፣ ታቋታላችሁ። ከዚህ በፊት ያው የምታቋት ትኖራላችሁ አብዛኞቻችሁ ስትዘፍን ማለት ነው። የመጀመሪያ ቀን የመጀመሪያ ጊዜ ላይቭ ከቤታዩ ጋር የተገናኙት ሰዓት ማለት ነው ጊዜ የዛኔ ነበረ። በጣም ብዙ ዘፈን የዘፈነችውና ድምጿ በጣም ነው የሚያምረው፣ በጣም ነው የሚማርከው። እውነት ለመናገር የመጀመሪያው አካባቢ ላይ አይታችኋት ይሆናል። አሁን ግን አይናፋር ሆነች። አሁን አትዘፍንም።
መድረክ ላይ ወጥቼ ካልዘፈንኩ በቲክታክ መጥቼ አልዘፍንም እያለች ነው ያለችው። እና እውነት ለመናገር ቤታዮ ድምፅ ምን ትላላችሁ? እንዴት ነው? እግዚአብሔር እንደዚህ ያለች የሆነ ነገር እኮ አለኝ የሆነ ባቲ የባቲ ለኔ ድምጽ የሚሆነው አለች። ባቲ ነው ባቲ ዘፈን። አረ ባቲ ባቲ ገራዶ ገራዶ የሚለው ዘፋኝ እንደዛ ማለት ነው። ድምፄ ወደዛ ነው የሚሄደው እና አበረታቱኝ እኔም በቅርቡ እመጣለሁ ምናምን እያለች ነበረ። እና በቃ እንዴት ፈታ እንዳደረጉኝ ያው በዚህ ሰዓት እናንተ ተኝታችሁ ይሆናል እውነት ለመናገር እኔ ደግሞ ወደ 10 ሰዓት አካባቢ ነው የተነሳሁት። እያየኋቸው ነበርና ወይኔ ጌታ ሆይ ሰው በሳቅ ሆዱን ያመዋል። እኔ ሆዴን አመመኝ ስስቅ። በቃ ሁለቱ ፈታ ነው የሚያደርጉት ፈታ ቤዛ እስማም ስትዘፍን ማለት ነው። እውነት እኔ ካሁን አሁን የሚዘፍኑ ዘፋኞች ግን ልብ ብላችኋቸው ታውቃላችሁ? መሮጥ መሯሯጥ በቃ እንደዚህ ሆንኩልሽ እንደዚህ ሆንኩልህ ምናምን። እኔ ዘፈናቸው ራሱ ቲክታክ ላይ ነው እንጂ የምሰማው ስራዬ ብዬ እንደዚህ እኔ አልሰማም። ደስ የሚሉኝ በቃ ደስ የሚለኝ ደስ እያለኝ የምሰማው ሙዚቃ የማን እንደሆነ ልንገራችሁ። ጸጋዬ እሸቱ፣ ቴዲ አፍሮ ከዛ ደግሞ ማን በላይነህ ነው ሚካኤል በላይነህ፣ ህብስት፣ አስቴር አወቀ፣ ሐመልማል። እኔ በጣም ደስ የሚለኝ ዘፋኝ እነ ጥላሁን ገሰሰ እነ መሐሙድ አህመድ መሐሙድ ነው የሚባለው። በዚሁም ላስታውሳችሁ ብዬ ነው። እነ ዜኒት ሙሀባ ወሎ ኪነ ጥበብ ወሎ ላሊበላ ኪነ ጥበብ ነው ብቻ የድሮዎቹ ማለት ነው። እነሱ በጣም ነው የሚመቹኝ፣ በጣም ነው የምወዳቸው እውነት ለመናገር በስማአም። እነ ጎሳዬ ተስፋዬ ወይኔ እናንተ እንደዚህ ለመጥራት ግን በጣም ነው እንትን የሚለው። ሚካኤል በላይነህ ብያለሁ። ኢዮብ መኮንን ነገ ላያት እጓጓለሁ የሚለው ማለት ነው። በጣም ይቅርታ ግን ለምትወዱት ሰዎች እኔ ዘፈን አልችልም፣ ግን በጣም ነው የምወደው። እና ደግሞ ደለለኝ የምትል የሆነች ወፍራም ሙታለች፣ ነፍሷን ይማረውና በነገራችን ላይ ኢዮብ መኮንን ሞቷል፣ ነፍሱን ይማረው። ከዛ ደግሞ ማዲንጎ አፈወርቅ ወይ በስመአብ ነፍሱን ይማረው እሱንም። ወይኔ ጌታ ሆይ ስንቱ ሞተ ግን እውነት። ማዲንጎ አፈወርቅ በጣም ነው የምወደው እውነት ወይ። እና ደግሞ ታምራት ደስታ ኧረ በስመአብ ነፍሳቸውን ይማረው በእውነት በጣም ነው የምወደው በጣም በቃ። ከዛ ደግሞ ሌላ ማን አለ? ጥላሁን ገሰሰ ብያለሁ። ጥሩልኝ እስኪ ወዶች ጥሩልኝ፣ ኮሜንት ላይ ጻፉልኝ። እና ይሁኔ በላይን በጣም ነው የምወደው። ያስተር ማርያም እመጣለሁ እኔም የሚለው መቼም ይሁኔን የማያውቅ የለም። እንትና ደግሞ ወይኔ እናንተ እንደዚህ ቶሎ ለመጥራት ግን ምንም አይመጣም፣ ምንም ጭራሽ ማለት ነው። የአስተር ጥምቀት እመጣለሁ ድንገት። ይሄ ይሁኔ በላይ ነው። ከዛ ደግሞ ፍቅር አዲስ የሐሙዙን ፈረስ ሳበለው አይደለም። አዎ የሐሙዙን ፈረስ የምትለው የድሮ ዘፈን ነው። በጣም ነው የሚመቸኝ። ሌላ ደግሞ ማናተች? ፍቅር አዲስ ነቃ ጥበባው ፍቅር አዲስ። ከዛ ሀምሳል ምትኬ በህግ አምላክ በህግ የኔ ጉዴ ምን አይነት ድምጽ ነው በጌታ በህግ አምላክ በህግ የሚለው ዘፈን በጣም ነው ደስ የሚለኝ። አቤት በዛን ሰዓት መስማም ተገማሸረችበት ያን ሀበሻ ቀሚስ እውነት። ሌላ ደግሞ ማን አለ መሰላችሁ? እንትና ምን ጊዜም ለበዓል የምትዘፍነው
ማናሊሞሽ ድቦ ነፍሷን ይማረው። ማናሊሞሽ ድቦ ጌታ ስም አሳ በለው በለው አሳ በለው እንደው አሳ በለው አሳ በለው አሳ በላሃለው አሳ በለው። ወይ ልቤ ታፈነ። ቆይ ልበለው ድጋሚ አሳ በለው በለው አሳ በለው እንደው አሳ በለው አሳ በለው አሳ በላሃለው አሳ በለው ባህር ዳር ነው ቤቴ አሳ በለው በለው አሳ በለው። የቤታዩ ድምጽ ይሻላል። ኧረ የእሷ ወዛለው የቤታዩ ድምጽ ወዛለው ጉዶች ወዛለው። ወይኔ ጉዴ። እና ለማንኛውም እና ደግሞ ሌላ ማን አለ መሰላችሁ? ጥሩልኝማ ላላ ወፌ ላላ ድንብላ ላይንሽ ያባብላል። አረ ይሄ ገጠር ዘፈን ነው መሰለኝ። ኖ ወፌ ላላ ወፌ ላላ ድንብላ ላይን ያባብላል። የዚህ አይነት ማባ ነው እንዴ? ቆይ እስኪ እኔ እሷን ማቃት በዜማዋ ነው በነገራችን። ወፌ ላላ ድንብላ ላይን ያባብላል። አዎ የዜኒት ሙሀባ ነው። ዜኒት ሙሀባ ናት እሷ። ከዛ ደግሞ የዜኒት ሙሀባ ወይኔ እሷ አለች። ከዛ ደግሞ ሌላ ማን አለ? ያሬድ ነጉ። ያሬድዬ በጣም ነው ደስ የሚለኝ። አራዳ ነው፣ ደስ ይለኛል። ወደዋለሁ፣ አከብረዋለሁ። ያው አሁን ላይ በጌታ ሆኖ ከሙዚቃ ዓለም ወጥቻለሁ ብሏል እና የራሱን ቢዝነስ ጀምሯል። በቅርቡም ደግሞ እንዳገባ እናውቃለን። በነገራችን ላይ ህይወቱ ያማረ የሰመረ ይሁን። ተፍ ያለ ወጣት ድምፃዊ ነውና ያው ተፍ ብሎ ሙዚቃ ያለው ብሎ ነግሮናል። በተረፈ ደግሞ እንትና ጃኪ ጎሴ ሰላቤልኝ ይሄ ሲቅርብኝ እውነት እንዴት ነው የሚከብደው? ቤታዩ ለካ እውነቷን ነው። በጣም ነው የሚከብደው። አሁንስ አስጠላኝ ዘፈን አለች። እውነት በጣም ነው የሚከብደው። ሌላ ጊዜ በደንብ እንትን ብዬ እንደውም ዘፍናለሁ። ምን አባቱ እኔ በዩቱብ መዝፈን ነው በቃ እያስመሰልኩ ብዘፍን መቼም ቅር አይላችሁም አይደል? ወይኔ ጉዴ ፈላ። ለምሳሌ ያስቴር አወቀ ውሃ የሚለው ውሃ ወይ እንትና ጂጂ ሽባባው እጅጋየሁ ሽባባው በስማ እጅጋየሁ እንዴት ረሳኋት በጌታ እጅጋየሁ ሽባባው የኔ እናት እንዴት እንደምወዳት እውነት እድሜና ጤና ይስጣትኝ። ያው ታውቃላችሁ የዛሬ አመት አካባቢ በጣም ብዙ ነገር ተፈጥሮ ነበረ። እንደውም በዚሁ አጋጣሚ ልንገራችሁ በእጅጋየሁ ሽባባ ያው ጠፍታለች፣ ከሶሻል ሚዲያ ጠፍታለች፣ ሙዚቃ ትታለች። በቃ እና የት ሄደች የት ጠፋች ምናምን እየተባለ በጣም እየተወራ ነበርና የተነሳችሁ ደግሞ በምን መሰላችሁ? ስለ አባይ ግድብ የዘፈኑ ምናምን እየተባለ አንድ ሰሞን አጀንዳ ሆኖ ነበርና በዛን ሰዓት አባይ በቃ እንዲገደብ ሀሳብ ከመምጣቱ በፊት በቃ ስለ አባይ የዘፈነች ስለ ፍቅር የዘፈነች እጅጋየሁ ሽባባው ምናምን እየተባለ በቃ ቲክታከር ዩቱበር በሙሉ በጣም ስለሷ ይወራ ነበርና በጣም ይወራ ነበር። በዛን ሰዓት ነው አሜሪካ ነው ያለችው። እንግዲህ አሜሪካ ነው የምትኖረው ታውቃላችሁ። ከዛ ባቡር ላይ ያው ወዴት እንደሚሄድ አይታወቅም፣ ግን ባቡር ላይ የሆነ ሰውዬ ፎቶ አንስቶ ለቀቃት በቲክታክ ማለት ነው። በስማም በቃ ቅውጥ ነው ያለው። በእውነት በጣም ነው የተወራው ስለሷ በዛን ሰሞን ስለ እጅጋየሁ ሽባባው በጌታ እና እቺን የመሰለች አርቲስት እውነት እኔ ያንገቷ የሳቋ ድምጿ ራሱ ሙዚቃ አይመስላችሁም ውዶች? ስታወራ ስትስቅ ቃለ መጠይቅ ስትደረግ ዝም ብላ ነው የምስቀው። ኧረ በስመ አብ። እና በነዚሁ አጋጣሚ ለኔ በጣም አንደኛ ናት። በቃ እጅጋየሁ ሽባባው በጣም ነው የምወዳት በጣም። ከጉራጌኛ ዘፈን ደግሞ
ወይኔ ስማቸው በጣም ነው የምሰማው። ቶቶት ነው የት ነው የሚሰራ ዘፋኛል። በጣም ቆንጅዮ ጉራጌ ዘፋኝ የመጀመሪያው በቃ እኔ በጣም ነው የምወደው እሱን። እና ደግሞ ከትግርኛ ደግሞ የድሮቹን በጣም ነው የምወዳቸው። በጣም ሰላማዊትም ደስ ትለኛለች። በጣም ነው የምወዳት ሰላማዊት። ኧረ በጣም ወይኔ ሄለን በርሄ ያው ሄለን በርሄ እኔ እናት እንዴት እንደምወዳት በጣም ነው የምወዳት። በነገራችን ላይ ቤታዩ ራሱ የሄለንን ዘፈን እየዘፈነች እኮ ነው። ከዛ ድምጿ አልመጣላት ሲል ማለት ነው አሁን ዘፈን አስጠለኛለች። እኔ እናት ከየት ይምጣ ድምጽ? ዝም ብሎ ማውራት ሆነ የኛ ነገር። እና ወዶቼ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አሁን በቃ ጓደኛዬ መጥታለች። ሰሞኑን በቃ አሪፍ ቪዲዮ መልቀቃችን የማይቀር ነውና አበረታቱን። እንደዛ ነው የምንላችሁ። እባካችሁ እህቶቼ በዚሁ አጋጣሚ አሳከኝ እናንተ በዚህ ሌሊት ገና ጧት እኮ ነው። በነገራችን ላይ እንዴት አደራችሁ? 1 ሰዓት ሊሆን እያለ ነው። እና ይሄን ይመስል የጥላሁን ገሰሰ ደግሞ ማለት ነው ልንገራችሁ። በስመአብ ስንት ሙዚቀኛ አለ ግን የሚገርም ወይኔ አብነት አጎናፍር አለ። ኧረ አብነት አጎናፍር ለምሳሌ መቼ ነበር የዛሬ ስንት አመት የዘፈነው? ኧረ አስታራቂስ የለም ወይ ሀይ የሚለን ሰው ገላጋይ ወይኔ ጉዴ! እውነት እኔ ኮንተንቴ በቃ ከዚህ በኋላ ሙዚቃ ነው። እውነት በቃ ይሄንን ወቁ። መዝፈን በቃ መድረክ ላይ እንኳን ባልወጣ ማለት ነው እናንተን ዘናፈት አደርጋችኋለሁኝ። ነገሩ ምን ዘናፈት ያደርጋል ይሄ ድምጽ? ለለቅሶም አይሆን። ሌላ ማን አለ? ወይኔ የማዲንጎ አፈወርቅ እህት ቲጂ ገራዶ የምትለው ኦ ማይ ጋድ ከ4 ኪሎ ከፒያሳ ብቻ እንደዛ የምትል ዘፋኝ ወይኔ እንዴት እንደምወዳት። ከዛ ደግሞ ያሬድ ወርቅ ማዲንጎ አፈወርቅ ያሬድ አፈወርቅ የሚባለው አሜሪካ ሀገር የሚኖረው የማነው የማዲንጎ አፈወርቅ የታናሹ ታናሽ በጣም ነበር የሚመቸኝ። ስለ አባይ ዘፍኗል ብቻ ሞካክሯልና በጣም ነው የሚመቸኝ። ድምፁ በጣም ይመቸኛል። የሆነ በቃ ደስ የሚል ነገር አለው ድምፁ። ተወው እንጂ እንኳን ተወው ግን ሙዚቃ ለሙዚቀኞችም አልሆነም እንኳን ለኔ። እና ይሄን ይመስላል። ለማንኛውም ላይክ ሰብስክራይብ ያደረጋችሁ በቅርቡ ደግሞ ጋዜጠኝነት መጀመሪያ የማይቀር ነው። እህቶች አሉ ጓደኞች አሉ። በቃ ሰግጠ መምጣት ነው እንጂ በዚህ አጋጣሚ የምታሰሩ ላይክ ሰብስክራይብ የምታደርጉም አይደላችሁም እናንተ። በቃ አሁን የምትወዱትን ሰው ዘፋኝ እያበላሹ ባይቀርብ እርግጠኛ ነኝ የምትጠሏቸው አዎ ትክክል ነሽ ትላላችሁ፣ ታበረታቱኛላችሁ፣ ማየታችሁ አይቀርም። የምታደንቋቸው ሰዎች ደግሞ ተናዳችሁ ማየታችሁ አይቀርም። በቃ እንደውም ኮንተንቴ ከዚህ በኋላ እንደዚህ ነው የሚሆነው አይመስልሽም? እውነት አሁን አስቴር አወቀ በጣም ነው የምትወደደው። የእሷን ዘፈን እኮ በቃ እችላለሁ እኔ አስቴርን በጣም ነው የምወዳት ብዬ መዝፈን ነው በቃ። ከዛ በጣም የእሷ እኔ በነገራችን ላይ ወዳችኋለሁ፣ ግን ለመፈመስ ምንም በቃ ማላደርገው ነገር የለም ከዚህ በኋላ እያስተዋላችሁ። ስለዚህ ላይክ ሰብስክራይብ ብታደርጉኝና ብታበረታቱኝ ጥሩ ነው። ከወዲሁ አስቀድሜ ልንገራችሁ። እና ደግሞ ሌላ ማን አለ ወዶቼ? ዘፋኞች ሁላ ማለት ነው እንደዚህ ስም አሁን ከዘፋኝ እስኪ የ10 ሰው ዘፋኝ ጥሩልኝ ብላችሁ እኔ ራሱ ይጠፋባችኋል። ታቋቸዋላችሁ እኮ ግን ወይ ስማችሁ ይጠፋባችኋል፣ ወይም ደግሞ ምን ብለው እንደዘፈኑ ይጠፋል፣ ወይም ደግሞ ድራማ ላይ ነው ያየነው ምን ላይ ነው ያየነው ድንግርግር ነው የሚልባችሁ። እኔ አሁን ተደነጋገረብኝ። እስኪ እናንተ ኮሜንት ላይ ጻፉልኝ የምትወዷቸውንና ማለት እንደው ዘፋኝ ባይሆን የምትሉትን ዘፋኝ
ስም ጻፉልኝ። እንደውም ከዚህ በኋላ ኮሜንት እያነበብኩ ነው እንትን የምለው። ድክም ይለኛል ሳወራ። እኔ ደክመኛል፣ አልቻልኩም። አሁንስ አልቻልኩም። እምዬ ኢትዮጵያ እኔ ልጅሽ እያየሽኝ ነው አይደለ? ኢትዮጵያ ግን ታይኝ ይሆን? እምዬ ኢትዮጵያ እያየሽ ነው አይደለ? ኑሮዬን ህይወቴን እያየሽ ነው አይደል? ወይ ስፌት እየሰፋው ላይ ብላይ ልውጣ እንዴ? ደግሞ ሰው በቃ ባህላዊ ነገር አስጠልቶታል። ስፌት አሁን ሰፌድ፣ እንቅብ ይሄ ደግሞ ምንድነው ጥሬ የሚሰፈርበት እንቅብ አዎ ጥሬ የሚሰፈርበት ቁና ይባላል። እንግዲህ እንዳየአካባቢያችሁ ስሙ ሊለይ ይችላል። ቁና፣ እንቅብ፣ ሰፌድ፣ የዳቦ ማውጫ፣ የእንጀራ ማውጫ። ሰፌድ ያው የሚነፈስበት ነው በነገራችን ላይ። እነንም አብዛኞቻችሁ ላታውቁት ትችላላችሁ። የእንጀራ ማውጫ ደግሞ በዘመናዊ መልክ የመጣው በቅብ ስሱ ማለት ነው። ሰፌድ ያው ማንፈሻ ነው። እፍፍ የሚባልበት የሚንተረተርበት እህል ታውቁት ይሆን? እሱን አሁን እየሰፋው ላይ በወጣስ የሚያኝልም ሰው ባህላዊ ነገር አይወድም። እሺ ጀበና ጀበና ሲኒ ምናምን ዋልከ ከየት ገዝተን በቃ አንዷን የሆነች ትንሽዬ ቢያንስ 1 ኪሎ ዋልካ የሚሆን ትገዢና እሱን መስራት እኮ ነው። ጀበና ትሰሪያለሽ፣ ከዛ ፍረሳሽው ድስት ትሰሪያለሽ። እንዳይደርቅ ውሃ ጠብ ጠብ እያደረግሽ ዋልካ በእንትኑ መሄድ ነው እንጂ በታች በውሃይቱ ምንጭቱ ምንድነው ስሟ? የጌቴ ምንጭ ነው። የጌቴ እምቧይቱ ምንጭ እምቧይቱ የምትባላለች ብለት ዝናብ ጣል ሲያደርግ ትመነጫለች። እኔ እናት እንደው ብታስቆፍሩት እሱን እራሱ አይ ወይኔ እንደው ዋይፋይ ቢሰራ ግን ፓወር ባንኩ ከሰራል ማርያም በቃ በሳምንት ጧት ወስዶ ማታ ለሚመጣ ሰው መላክ ወይ እሑድ እንጂ በ2 ሰዓት ምናምን አይሞላም። አንድ ሰው ያመጣ። አዎ እንደዛ ካልሆነ መቼም አያልፍልኝም። በቃ እያበላሹ ድስቱንም ጀበናውንም ሰራላችሁ ያልወድ በግድሽ ያንዳንድሽ ታይኛለሽ። አለቀ። ወይም ደግሞ የታዋቂ ሰዎችን በጭቃ መስራት በቃ ይሄ ከሬን ይመስላል አይደለም። በጭቃ ሲሆን ደግሞ ሞር በቃ አሪፍ ነው። በስዕልማ በቃ ሰው ስዕል ትምሩታል። እውነት የሆነ የፎቶ እንትን አለ አይደለ? እንጨት ይሄ እንትኑን የምናደርግበት ጣውላ ማለት ነው። እዛ ላይ ታስደግፊና ጭቃውን በቃ ሰውየውን መሳል እኮ ነው። በቃ መሳል እኮ ነው። አሁን ጭቃ ከየት እናምጣ? ዋልካ እኮ አለ በዛ ላይ። ውቢትን ብንጠይቃት አሁን ታውቀዋለች። ውቢት ማዶ አይደለ? እና ወዶቼ ይሄን ይመስላል። ለማንኛውም ላይክ ሰብስክራይብ እያደረጋችሁ አበረታቱ። ስልክ እየጠራ ነው። አራንሾ ጉድ ፈላ። እና ይሄንን ይመስላል። ላይክ ሰብስክራይብ እያደረጋችሁ አበረታቱን የኔ ወዶች። እወዳችኋለሁ፣ አከብራችኋለሁ። በጊፍት የምታበረታቱኝ እህት ወንድሞቼ አይዞሽ በርቺ እያላችሁ በሐሳብ ላይክ ሰብስክራይብ የምታደርጉኝ እንዴ ቢያንስ ዋይፋዩን እኛ እንችልሻለን እህታችን በርቺ እያላችሁ እንደዛሬ 2 ወሩ ጊፍት ብትሰጡኝ እህት ወንድሞቼ በጣም ነው የማመሰግነው። ስማችሁን በዘረዝር እዚህ ጋር በጣም ደስ ይለኝ ነበረ፣ ግን ይሄ አይሆንም። ለእናንተ ለብቻችሁ ቪዲዮ መስራት አለብኝ። እንሰራለን። በቃ ተጀመረ፣ ዩቲዩብ ተጀመረ። በቃ ተጀመረ። መጀመር ነው በቃ፣ እንቅልፍ የለም። እስኪ ትግስቱን ስጠኝ አምላኬ ሆይ፣ መነቃቃቱን ስጠኝ። ልነቃቃ እስኪ ነው ያልቻልኩም። በእውነት የቻልኩ አይደለም፣ ምንም ብሶት ይዞኛል። መስራት እፈልጋለሁ፣ ሞራሉ አለኝ፣ ግን የሆነ ያዝ የሚያደርገኝ ነገር አለ፣ ወደ ኋላ የሚጎትት
ሞግዱ